ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል። የአውሮፓ ሊጎች በሳምንቱ መጨረሻም እየተካሄዱ ይገኛሉ። ከሰዓታት በኋላም ቀጥሎ የሚካሄዱ በርከት ያሉ መርሃ ግብሮችን ጨምሮ ማለት ነው። ውድ ቤተሰቦቻችን ለመሆኑ ክለቦቻችሁ ጨዋታ ያደረጉ ወይም በቀጣይ ጨዋታ የሚያደርጉ ምን እንጠብቅ? በሐሳብ መስጫ ሳጥናችን ላይ ያጋሩን። በተወዳጁም የእንግሊዝ ፕሪሚየር ሊግ ሁሉም ነገር ሊያበቃለት ምናልባት የዛሬ ሳምንት የእንግሊዝ ፕሪሚየር ሊግ ዋንጫ ሊጠናቀቅ የሚችልበትም አጋጣሚ ይኖራል። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከቱ ወቅታዊ ጥንቅሮቻችን እንደተጠበቁ ነው። ሊቨርፑል፣ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑልን የመሳሰሉ በርከት ያሉ መረጃዎችን ይዘንላችኋል። በማንቸስተር ዩናይትድ በኩል ግን በርካታ ሰበር መረጃ ያለን የዩናይትድ ደጋፊዎችም ጠብቁን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችንም ስለ ቡድኖቻችሁ የሳምንቱ ጨዋታ ውጤት አሊያም ጨዋታ ቀጣይ የሚያደርጉ ከሆነ መልከታችሁን እያጋራችሁን በድጋሚ መልካም ቆይታ ተመኘን። በሀገር ቤት የኢትዮጵያ ፕሪሚየር ሊግ ከረፍት መልስ በ25ኛ ሳምንት ዛሬ መካሄዱን ይቀጥላል። ወልዋሎ አዲግራት ዩኒቨርሲቲ ከስሁል ሽረ፣ ሀዲያ ሆሳዕና ከመቀለ ሰባ እንደርታ ጨዋታቸውን የሚያደርጉ ሲሆን የኢትዮጵያ ፕሪሚየር ሊግ ሚያዝያ 5 ዛሬ ጀምሮ እስከ ሚያዝያ 8 ቀን ድረስ በ25ኛ ሳምንት ቀጣይ መርሃ ግብሮች የሚካሄዱ ይሆናል። ዕለተ ሰኞ 3 መርሃ ግብሮችን በኢትዮጵያ ፕሪሚየር ሊግ የምንመለከት ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን የካታላኑ ክለብ ባርሴሎና ከሌጋኝስ ጋር ያደረጉትን የስፔን ላሊጋ መርሃ ግብር 1-0 በሆነ ውጤት ድል ማድረግ ችለዋል። የባርሴሎናን ብቸኛ የማሸነፊያ ግብ ሴን በራሱ መረብ ላይ ነው ሊያሳርፈላቸው የቻለው። ባርሴሎና ማሸነፉን ተከትሎም ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 7 ማስፋት ችሏል። በጊዜያዊነት በጨዋታው የባርሴሎና ተጫዋች አሌሃንድሮ ባልዴ ጉዳት አጋጥሞት ተቀይሮ ለመውጣት ተገዷል። አሌሃንድሮ ባልዴ ጉዳት ማስተናገዱንም ተከትሎም በቀጣይ ባርሴሎና በሚያደርጋቸው የአንድ ወር ውስጥ መርሃ ግብር የዚህ ወር መርሃ ግብር ውስጥ እንደማይሳተፍ ተረጋግጧል። የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታን ጨምሮ የስፔን ኮፓ ዴል ሬ የፍጻሜ ጨዋታ የሚያልፍ ይሆናል። ባርሴሎና ውጤቱን ተከትሎ ነጥቡን 70 ደረሰም። ሌጋኝስ 28 ነጥብ ወራጅ ቀጠና ውስጥ ይገኛል። ቀጣይ ሳምንት ቅዳሜ ባርሴሎና ከሴልታ ቪጎ፣ ማሎርካ ከሌጋኝስ ጋር ጨዋታቸውን የሚያደርግ ይሆናል። ሼዝኒ እስካሁን ለባርሴሎና መጫወት ከጀመረበት ጊዜ ጀምሮ አንድም ጨዋታ ሽንፈት የሚባል ነገር አልገጠመውም። የጨዋታውም ኮከብ ሆኖ ያመሻው ወይም የጨዋታውም ኮከብ ተብሎ የተመረጠው እንደዚሁ ሼዝኒ ነበረ። እንደ አጠቃላይ ባርሴሎና እንደ ቡድን 2025 ከገባ በራሱ ሽንፈት የሚባል ነገር አልገጠመውም። 24ኛ ጨዋታ በ2025 አንድም ጨዋታ ያልተሸነፈበት አጋጣሚ ተፈጥሯል። እጅግ በጣም አስደናቂ የሚባል ነው። በርከት ያሉ ጨዋታዎች ነበሩ። በስፔን ላሊጋ ማሎርካም ከሪያል ሶሴዳድ ያደረጉትን ጨዋታ ማሎርካ 2-0 አሸነፈ። ላስ ፓልማስ ሄታፌን 3-1፣ ኤስፓኞል ሴልታ ቪጎን እንደዚሁም 1-0 ያሸነፈበት ውጤት 2-0 ያሸነፈበት ውጤት ሲጠቀስ ባርሴሎናም ያው በተመሳይ ሌጋኝስን 1-0 በሆነ ውጤት አሸንፏል። ውጤቱን ተከትሎ ባርሴሎና በ70 ነጥብ ይመራል። ሪያል ማድሪድ ዛሬ ጨዋታ አለው በ63 ይከተላል። አትሌቲኮ ማድሪድም እንደዚሁ ቀሪ ጨዋታ እንዳለው በ60 ነጥብ ሶስተኛ ነው። አትሌቲኮ ቢልባኦ በ54 ነጥብ አራተኛ፣ ቪላሪያል በ48 ነጥብ አምስተኛ፣ ሪያል ቤቲስ በ48 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። በስፔን ላሊጋ ኦሳሱና ከጄሮና፣ ዲፖርቲቮ አላቬስ ከሪያል ማድሪድ እንደዚሁ ሪያል ቤቲስ ከቪላሪያል እና አትሌቲኮ ቤልባኦ ከሪዮ ቫይካኖ ዛሬ በስፔን ላሊጋ እንደዚሁ ቀጥሎ የሚካሄዱ መርሃ ግብሮች ናቸው። ዩቬንቱስም ትናንትና እጅግ በጣም ወሳኝ የሚባል ድል አግኝቷል። በ32ኛ ሳምንት የጣሊያን ሴሪ መርሃ ግብር ዩቬንቱስ ከሊቼ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል አድርገዋል። የዩቬንቱስን የማሸነፊያ ግቦች ኮፔ ማይነርስ እና ኬላን ያልዲስ ሲያስቆጥሩ ለሊቼ ባሽሮቶ ነበረ ብቸኛዋን ግብ ከመረብ ማሳረፍ የቻለው። ውጤቱን ተከትሎ ዩቬንቱስ ነጥቡን 59 ሲያደርስ ሊቼ 26 ነጥብ ላይ ለመቆም ተገዷል። ቀጣይ ሳምንት ቅዳሜ ሊቼ ከኮሞ እንደዚሁም ፓርማ ከዩቬንቱስ ደግሞ ሰኞ በጣሊያን ሴሪኤ መርሃ ግብራቸውን የሚያካሂዱ ነው የሚሆነው። የሴሪኤው መሪ ኢንተር ሚላንም ድል አድርጓል።
በጣሊያን ሴሪ 32ኛ ሳምንት መርሃ ግብር ኢንተር ሚላን ከካግላሪ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ድል አድርገዋል። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ፣ አርናቶቪች እና ቤሺክ ከመረብ ማሳረፍ ሲችሉ ለካግላሪ ፒኮዶ ነበረ ብቸኛዋን ግብ ከመረብ ማሳረፍ የቻለው። አርጀንቲና ኢንተር ሚላን የፊት ወሰር ተጫዋች ላውታሮ ማርቲኔዝ በውድድር ዘመኑም 12ኛ የሊግ ግቡን ነው ማስቆጠር የቻለው። ውጤቱን ተከትሎ ኢንተር ሚላን ነጥቡን 71 አደረሰ። ካግላሪ እዛው 30 ነጥብ ላይ ለመቆም ተገዷል። ቀጣይ ሳምንት እሁድ ቦሎኛ ከኢንተር ሚላን እንደዚሁም ሰኞ ካግላሪ ከፊዮረንቲና ጨዋታቸውን የሚያደርግ ይሆናል። የሲሚዮን ኢንዛጊው ቡድን ኢንተር ሚላን ባለፉት 12 ተከታታይ ጨዋታ ሽንፈት የሚባል ነገር አልገጠመውም። ከናፖሊ ጋር አቻ ተለያይቷል 1-1፣ ከሚላን ጋር 1-1፣ ከፓርማ ጋር 1-1 በሆነ ውጤት ተለያይቷል። ከዛ ውጪ ዢሮና፣ ላዚዮ፣ ፌኖርድ፣ ሞንዛ ፌኖርድን በመልስ ጨዋታ አታላንታ፣ ዩዲኒዜ፣ ባየር ሙኒክን በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታውም አሊያንዝ አሬናና ካግላሪን ድል አድርገዋል። በሳምንቱ አጋማሽ ደግሞ እንደገና እዚሁ ጣሊያን በአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር የመልስ ጨዋታቸውን የሚያደርግ ይሆናል። ሳይታሰብ ነበር አሊያንዝ አሬና ድረስ ሄደው ድል አድርገው መጥተው የነበረውና እጅግ በጣም ወሳኝ የሚባል ጊዜን እያሳለፈ ይገኛል የሲሞኔ ኢንዛጊው ቡድን ኢንተር ሚላን። የጣሊያን ሴሪ ሌላኛው ጨዋታ የነበረው በቬንዚያ እና በሞንዛ መካከል ነበረ። ጨዋታውን ቬንዚያ 1-0 በሆነ ውጤት እንደዚሁ ድል ማድረግ የቻሉበት ነበረ። የዕለተ ቅዳሜ ጨዋታ ውጤቶችን ተከትሎ ኢንተር ሚላን 32ኛ ሳምንት ላይ ደርሷል። 71 ነጥቦችን ማግኘት ችሎ በአንደኝነት ይመራል። ናፖሊ በ65 ይከተላል። ዩቬንቱስ በ59 ሶስተኛ፣ አታላንታ በ58 ነጥብ አራተኛ፣ እንደዚሁም ቦሎኛ በ57 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ዛሬ ቀሪ ጨዋታ ያላቸው በተለይም ቦሎኛ ድል የሚያደርግ ከሆነ እንደዚሁም አታላንታም ድል የሚያደርግ ከሆነ ዩቬንቱስ ወደ 5ኛ ደረጃ ሊንሸራተት ይችላል። የጣሊያን ሴሪኤ ቀጣይ መርሃ ግብሮች ዛሬም እንደዚሁ ቀጥለው ሲካሄዱ አታላንታ ከቦሎኛ፣ ፊዮረንቲና ከፓርማ፣ ሄላስ ቬሮና ከጄኖዋ፣ ኮማ ከቶሪኖ እና ላዚዮ ከሮማ ዛሬ በጣሊያን ሴሪያ በ32ኛ ሳምንት እንደዚሁ ቀጥለው የሚካሄዱ ጨዋታዎች ይሆናሉ። በጀርመን ቡንደስሊጋ 29ኛ ሳምንት በርከት ያሉ መርሃ ግብሮችን ተመለከትን። በጀርመን የጀርመን ደር ክላሲካ በባየር ሙኒክና በቦሩሲያ ዶርትመንድ መካከል የነበረ ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። የባየር ሙኒክን ግቦች ግናብሪና ጉሬሮ ሲያስቆጥሩ ለቦሩሲያ ዶርትመንድ ቤርና አንተን ከመረብ ማሳረፍ ችለዋል። ውጤቱን ተከትሎ ባየር ሙኒክ ነጥቡን ከ68-69 ቦሩሲያ ዶርትሙንድ ነጥቡን ከ41 ወደ 42 ማሸጋገር ችለዋል። ቀጣይ ሳምንት ቅዳሜ ሄደንህም ከባየር ሙኒክ እንደዚሁም እሁድ ቦሩሲያ ዶርትመንድ ከቦሩሲያ ሞንቹግላድባ ጋር ጨዋታቸውን የሚያደርግ ይሆናል። ቶማስ ሙለር በጀርመን ቡንደስሊጋ ትላንትና ተሰልፎ ጨዋታ አደረገ። በአጠቃላይ በእግር ኳስ ሕይወቱ ለባየር ሙኒክ 60,000 ደቂቃዎችን ተጫውቷል። ውድ ቤተሰቦቻችን በእግር ኳስ እጅግ በጣም ረጅም ጊዜን አሳልፏል። በባየር ሙኒክ ቤት ከ25 ዓመት በላይን አሳልፏል። በዚህ ዓመት መጨረሻም ከጀርመኑ ኃያል ክለብ ባየር ሙኒክ ጋር በይፋም እንደዚሁ እንደሚለያይ ይተዋወቃል ቶማስ ሙለር እና በአጠቃላይ በባየር ሙኒክ የእግር ኳስ ሕይወቱ 60,000 ደቂቃዎችን መጫወት ችሏል። ነኚህ ብቻ አይደሉም። በጀርመን ቡንደስሊጋ ጨዋታዎች የተደረጉት ፍራይቡርግ ከሜዳ ውጪ ቦሩሲያ ሞንቹግላድባን 2-1፣ ኦግስቡርግ ቦከምን 2-1፣ ሆፈንሄም ሜንዝን 2-0፣ ባየር ሊቨርፑሰን ከዩኒየን በርሊን 0-0፣ ሴንት ፖሊን ሆለስቲን ኪልን 2-1 በሆነ ውጤት የ2-1 በሆነ ውጤት ያሸነፉበት ይጠቀሳል። ትላንትና ባየር ሊቨርፑሰን አሸንፎ ቢሆን ኖሮ ከመሪው ጋር ያለውን ነጥብ ልዩነት ወደ 4 ዝቅ ማድረግ የሚችልበትን እድል ሳይጠቀምበት ቀርቷል። ውጤቱን ተከትሎ ባየር ሙኒክ በ69 ነጥብ ይመራል። ባየር ሌቨርኩሰን በ6 ነጥቦች አንሶ በ63 ይከተላል። አይንትራክ ፍራንክፈርት በ48 ነጥብ ሶስተኛ ነው። አርቤ ሌፕሺንግ በተመሳይ በ48 ነጥብ በግብ ክፍያ ተበልጦም አራተኛ ደረጃ ላይ ተቀምጧል። ሜንዝ በ46 ነጥብ እንደዚሁ አምስተኛ ደረጃ ሲቀመጥ፣ ፍራይቡርግ በ45 ነጥብ ስድስተኛ ደረጃ ላይ መቀመጥ ችሏል።
የፍራንስ ሊግ ጨዋታዎችም እንደዚሁ ቀጥለው ሲካሄዱ ነበር። ያልተጠበቀ ውጤት ምናልባትም ሞናኮ ማርሴን 3-0 በሆነ ውጤት ያሸነፈበት የፍራንስ ሊግ ጨዋታ ነበር። 3-0 በሆነ ውጤት ሞናኮ ማርሴን ሲያሸንፍ ሚናሚኖ 34ኛው ደቂቃ ላይ ኢምቦሎ 58ኛው ዘካሪያ 82ኛው ደቂቃ ላይ በፍጹም ቅጣት ምት የሞናኮን 3 የማሸነፊያ ግቦች እንደዚሁ ማስቆጠር ችለዋል። በፍራንስ ሊግ ሌሎች መርሃ ግብሮች ነበሩ። ሊል ቱሉስን 2-1 እንደዚሁም ስትራስቡርግ ከኒስ 2-2 በሆናቸው ውጤት የተለያዩበት ጨዋታ ተጠቃሽ ናቸው። የፍራንስ ሊግ ጨዋታዎች ቀጥለው ይካሄዳሉ። ሴንት ኢቲየን ከስታድ ብሪስቶስ፣ አንጀር ከሞንትሪፔሌ፣ ሊሃቨር ከስታድ ሬሚስ፣ ኦውጀር ከኦሎምፒክ ሊዮን እንደዚሁ ዛሬ ቀጥለው የሚካሄዱ መርሃ ግብሮች ናቸው። በሳውዲ አረቢያ ሊግ 27ኛ ሳምንት መርሃ ግብር አልናስር ከአልሪያድ ጋር ያደረጉትን ጨዋታ አልናስሮች 2-1 በሆነ ውጤት ድል ማድረግ ችለዋል። የአልናስርን ሁለቱንም የማሸነፊያ ግቦች CR7 ክርስቲያኖ ሮናልዶ ከመረብ ማሳረፍ ሲችል ለአልሪያድ ሴሌማኒ ነበረ ብቸኛውን ግብ ከመረብ ማሳረፍ የቻለው። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ አሁን ላይ በእግር ኳስ ሕይወቱ 933ኛ ግቡን መድረስ ችሏል። ሮናልዶ በውድድር ዓመቱም 23ኛ የሳውዲ አረቢያ ወይም የሳውዲ ሮሽን ሊግ ግቡን ከመረብ በማሳረፍ የኮከብ ግብ አግቢነቱን እየመራ ይገኛል። አልናስር ከጨዋታው በኋላ ነጥቡን 57 ማድረስ ሲችል አልሪያድ እዛው 34 ነጥቦች ላይ ለመቆም ተገዷል። ቀጣይ ሳምንት አርብ አልቃዳሲያ ከአልናስር እንደዚሁ ሐሙስ አልኢትፋክ ከአልሪያድ ጋር ጨዋታቸውን የሚያደርግ ይሆናል። ሮናልዶ በዚህ ሲዝን በአጠቃላይ በ35 ጨዋታ 32 ግቦችን 4 አሲስቶችን ማበርከት ሲችል እንደዚሁ በግብ ማስቆጠር ደረጃ ክርስቲያኖ ሮናልዶ አልናስርን ከተቀላቀለ በኋላ 105 ጨዋታ 96 ግብ 19 አሲስቶችን ማበርከት ችሏል። እጅግ በጣም አስደናቂ የሚባል ቁጥር ነው። ሮናልዶ በአጠቃላይ ደግሞ በእግር ኳስ ሕይወቱ 1273 ጨዋታ 933 ግቦች 257 አሲስቶች 1186 የግብ አስተዋጽኦ 35 ዋንጫ 67 ሃትሪኮች 5 የባላንዶር ክብሮች 4 የወርቅ ኳስ አሸናፊዎች እነኚህ ሁሉ በCR7 ክርስቲያኖ ሮናልዶ የተገኙ የግል ድሎችና የቡድን ውጤቶች ናቸው። ክርስቲያኖ ሮናልዶ የፈረንጆቹ 2025 ከገባ በኋላ 10 ጊዜ የጨዋታ ኮከብ ተብሎ የተመረጠበትም አጋጣሚ ነበረ። 40 ዓመቱ ነው። የምሽቱም የጨዋታ ኮከብ እሱ ነበረ። በእግር ኳስ ሕይወቱ በርካታ ጊዜ የጨዋታ ኮከብ ተብሎ የተመረጠው ተጫዋች ነው። ክርስቲያኖ ሮናልዶ 2025 ከገባ በኋላ ካደረጋቸው 20 ጨዋታዎች በ17ቱ ነው የጨዋታ ኮከብ ተብሎ የተመረጠው። 38 ዓመቱ ላይ በውድድር ዓመቱ 53 ግቦችን አስቆጥሮ ነበረ። በ39 ዓመቱ 50 ግቦችን በ40 ዓመቱ 10 ግቦች ላይ ደርሷል። 40 ዓመቱ ከያዘ ገና በወራት ዕድሜ ነው የተቆጠረውና ውድ ቤተሰቦቻችን ሮናልዶ ዕድሜው እየሄደ በመጣ ቁጥር እንደ ወይን እየጣፈጠ የመጣ ይመስላል። 259ኛም የማሸነፊያ ግብ ሲያስቆጥር እንደ አጠቃላይ ክርስቲያኖ ሮናልዶ በአንድ ጨዋታ 2 ግቦችን ሲያስቆጥር ይህ ለ233ኛ ጊዜ ነው የተመለከትነው። ይህም በእግር ኳስ ታሪክ ብቸኛውና የመጀመሪያው ተጫዋች ያደርገዋል። ከዚህ በፊትም ሪካርዱ በክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እጅ ተይዞ ነበረ። ክርስቲያኖ ሮናልዶ በአጠቃላይ 4 ግቦችን ለአልናስር የሚያስቆጥር ከሆነ 100 ግቦች ላይ ደርሳል። 5 ለተለያዩ ክለቦች 100 ግቦችን ያስቆጠረ በታሪክ የመጀመሪያውም ተጫዋች መሆን የሚችልበት አጋጣሚ እንደዚሁ ይፈጠረለታል። CR7 ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን፣ ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ አሁን ደግሞ ለአልናስር ይህንን የሚያደርግ ይሆናል። አጠቃላይ ውጤቱን ተከትሎም አልኢታድ በ65 ነጥብ የሳውዲ ፕሮ ሊግን ይመራል። አልሂላል በ58 ይከተላል። አልናስር 57 ነጥብ በመድረስ ከአልሂላል በ1 ነጥብ ብቻ አንሶ ተቀምጧል። ከአልኢታድ ደግሞ በ8 ነጥቦች ብቻ ያንሳል። የሳውዲ ፕሮ ሊግን ማንሳት በጣም አስቸጋሪ ቢሆንም ለአልናስር ቢያንስ ግን ዘንድሮ ሁለተኛው ነው ለማጠናቀቅ ሁሉ ነገር በእጃቸው ያለ ይመስላል። ውድ ቤተሰቦቻችን የተወሰኑ አጫጭር ስፖርታዊ መረጃዎችን እናጋራችሁ። ደግሞ ከዛ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን እንሻገር። ካስቴሎ ሉክባን እናስቀድም።
ካስቴሎ ሉክባን ለማስፈረም በርካታ ክለቦች ፍላጎት እንዳለ ይታወቃል። ተጫዋቹ ግን በአርቢ ላይፕዚግ 90 ሚሊዮን ዩሮ የውል ማፍረሻ አለው። ነገር ግን በተጫዋቹና በአርቢ ላይፕዚግ መካከል በተደረገ ስምምነት በተለይም ትልቅ የአውሮፓ ክለቦች የሚፈልጉት ከሆነ የዝውውር ሂሳቡ ከዚህ እንዲቀንስና ወደ ፈለገው ክለብ እንዲሄድ በግል ደረጃ ተስማምተዋል የተባለው ሪያል ማድሪድን ጨምሮ በርካታ የፕሪሚየር ሊግ ክለቦችም ፍላጎት እንዳላቸው ይታወቃል። መዳረሻው በቀጣይ ክረምት የአውሮፓ ትልቅ ክለቦች ከሆኑ ግን ከ90 ሚሊዮን ዩሮ በታች ሲሆን የሳውዲ ፕሮ ሊግ ክለቦች ከሆኑ ግን 90 ሚሊዮን ዩሮ እንደተጠበቀ እንደሚሆን የተዘገበው። ፍራይቡርግም ለፈላጊ ክለቦች ተጫዋቻቸውን ለመሸጥ ዝግጁ ናቸው ተብሏል። ኬላን ሳልዲሊያንን በቀጣይ ክረምት ይህን ተጫዋች ለማስፈረም በፕሪሚየር ሊግ ብቻ ሊቨርፑልና ማንቸስተር ሲቲ በስፋት ስማቸው ይነሳል። የጀርመን ቡንደስሊጋና የስፔን ላሊጋ በርከት ያሉ ክለቦችም የዚህ ተጫዋች ፈላጊ ናቸው። ፍራይቡርግ ተጫዋቹን በቀጣይ ክረምት ለመልቀቅ የትኛውንም አይነት የዝውውር ጥያቄ ለማድመጥ ዝግጁ ነን ብለዋል። ባርሴሎናዎችም ቀጣይ ቡድኑን በቋሚነት ሊያገለግል የሚችል ወሳኝ ግብ ጠባቂን ያፈላልጋሉ ተብሏል። አሁን ላይ ስፓኒያርዱን ግብ ጠባቂ አሌክስ ሮሜሮን ሁኔታ እየተከታተሉ ነው ተብሏል። ይህ ግብ ጠባቂ ግን በሪያል ሶሴዳድ በኩል 70 ሚሊዮን ዩሮ የውል ማፍረሻ እንደተቀመጠበት ነው መረጃዎቹ እየወጡ የሚገኙት። እንደ አማራጭ የያዙት ተጫዋች ነው። ምናልባት አንድሬ ተር ስቴገን ራሱ ከጉዳት ተመልሷል። ሼዝኒ ብቃቱ በጣም አስደናቂ ነው። ግን በወጥነት ቡድኑን የሚያገለግል ቋሚ ግብ ጠባቂን እያስፈለጉ ነው ተብሏል። መረጃውን ሞንዶ ዲፖርቲቮ ነው በፊት ገጹ ላይ ይዞት የወጣው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው አጫጭር ስፖርታዊ ጥንቅሮቻችን ሻገር በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በርከት ያሉ ጨዋታዎችን ባየንበት በተወዳጁ የእንግሊዝ ፕሪሚየር ሊግ ምናልባት የምሽት የስፖርት የመረጃ ክፍለ ጊዜያችን ላልተከታተላችሁ ውጤት ለማስታወስ ያክል ከሜዳ ውጭ የተጓዘው ኤቨርተን ኖቲንግሃም ፎረስትን 1-0፣ እንደዚሁ ብራይተን ከሌስተር ሲቲ አሜክስ ስቴዲየም ላይ 2-2 አስቶን ቪላ ከሜዳ ውጭ ወጥቶ ሳውዝሃምፕተንን ወራጅ ቀጠና ውስጥ ያለውና መውረዱን ያረጋግጠው ሳውዝሃምፕተንን 3-0 ያሸነፉበት ውጤት ተጠቃሽ ጨዋታዎች ነበሩ። ምናልባት የተወሰኑ መረጃዎችን ጨምረን ለማድረስ ያክል በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲዎችም ወሳኝ ድል ያስመዘገቡበት ነበር። ፓላስን 5-2 ያሸነፉበት ኬቨን ደብሮና፣ ኦመር ማርሙሽ፣ ኮቫችች፣ ማኬቴና ኦሪየል ግብ ማስቆጠር የቻሉበት፣ እንደዚሁ ደግሞ በክሪስታል ፓላስ በኩል ኢዜና ሪቻርድሰን ግብ ያስቆጠሩበት፣ ኤደርሰን ሞራይስ አሲስት ያደረገበትም ጨዋታ እንደነበረ ነግረናቸዋል። በሲቲ በኩል ነጥባቸውን 55 አድርሰዋል። ፓላስ 43 ነጥቦች አሉት። ቀጣይ ሳምንት ኤቨርተን ከማንቸስተር ሲቲ በፕሪሚየር ሊጉ ይጠበቃል። ኒካስል ዩናይትድ ረቡዕ በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን በምንኮመኮመበት ምሽት ኒካስል ዩናይትድ ከፓላስ በእንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብራቸውን የሚያደርግ ይሆናል። ኬቨን ደብሮና እጅግ በጣም አስደናቂ ነበር። የጨዋታውም ኮከብ እሱ ነበረ። ግብ አስቆጥሯል፣ አሲስትም ያደርጓል። ኬቨን ደብሮና በጨዋታው ላይ ከነበረው እንቅስቃሴ በኋላ የኮከብ ሽልማቱ ሲበረከትለት ብዙ ወጣት ተጫዋቾች ወደ ማንቸስተር ሲቲ እየመጡ ነው፣ ለዛም ቡድን ውስጥ እንደ ወጣት መጫወት ነበረብኝ፣ እንደዛ ነው ስጫወት የነበረው ብሏል። በቀሩት ጊዜያቶችም መደሰትና መዝናናት እንፈልጋለሁኝ ብሏል። በማንቸስተር ሲቲ ቤት በአመቱ መጨረሻም ከኮንትራት ነፃ ይሆናል። ጫማ ስለ መስቀልም እንደማያስብና ቀጣይ ሌሎች ትልልቅ ክለቦች ውስጥ እንደሚጫወት ተረጋግጧል። በቀጣይ ግን ይህንን ተጫዋች የግላቸው ለማድረግ የአሜሪካ ሜጀር ሊግ ሶከር ክለቦች፣ የሳውዲ ክለቦች ረብጣ ብሮችን ይዘው ይጠብቁታል ሲባል የአውሮፓ ክለቦችም የተጫዋቹ ፈላጊ እንደሆኑ እንደዚሁ ሲዘገብ ነበር። ሌላኛው የሰሜን ለንደን ክለቡ አርሰናል ነጥብ የጣለበት ነው። በሰሜን ለንደኑ ክለብ አርሰናልና በብሬንትፎርድ መካከል የነበረው መርሃ ግብር ከ1-1 የዘለለ ውጤት ሊመዘገብበት አልቻለም። መድፈኞቹ በቶማስ ፓርቲ አስደናቂ ግብ እንደዚሁ ደግሞ በዴክላን ራይስ አስደናቂ አሲስት ነበረ ሲመሩ የነበረው። በኋላም ላይ ግን ዊሳ ግብ አስቆጥሮባቸው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። አርሰናል በውድድር ዘመኑ 12ኛ የፕሪሚየር ሊግ ጨዋታ ባቸው ውጤት ሲያጠናቅቁ ነው። ለማንኛውም ውጤቱን ተከትሎ አርሰናል ነጥቡን 63 አደርሶ ሁለተኛ፣ ብሬንትፎርድ 43 ነጥቦች ላይ መድረስ ችሏል። ቀጣይ ሳምንት ብሬንትፎርድ ከብራይተን፣ አርሰናል ከኢፕስዊች ታውን እሁድ የሚደረግ የተወዳጁ የእንግሊዝ ፕሪሚየር ሊግ የጨዋታ ሳምንት ቀጣይ ሳምንት መርሃ ግብሮች ናቸው።
የመድፈኞቹ ግብ አስቆጣሪ ቶማስ ፓርቴ ጉዳት እንዳጋጠመው አሰልጣኝ ማይክል አርቴታ አረጋግጧል። ይሄ ስጋት ነው ለአርሰናል። ጋናዊ የመሃል ሜዳ ተጫዋች ቶማስ ፓርቴ በጨዋታው በዩሊያን ቲምበር ተቀይሮ የወጣውም ስለተጎዳ መሆኑን አሰልጣኝ ማይክል አርቴታ አረጋግጧል። ቶማስ ፓርቴ ጉዳት አጋጥሞታል፣ እሱን ቀይረን ማስወጣት ነበረብን ብለዋል። አክሎም ፓርቴ ለሪያል ማድሪድ ጨዋታ መድረስ አለመድረሱን አላውቅም፣ ከሐኪሞች ጋር እስካሁን አልተነጋገርኩም ብለዋል። ምናልባት የምሽት መረጃችንን ከተከታተላችሁት እኛም በጥያቄ መልክ ያቀረብነው አርሰናል ከሪያል ማድሪድ ጋር እንደዚህ አይነት ወሳኝ ጨዋታ ያለው ምንም እንኳን 3-0 ቢመራም ቁልፍ ተጫዋቾችን በጨዋታው ላይ ለምን ተጠቀመ የሚል ነበር ያነሳ ነው። ምክንያቱም ፕሪሚየር ሊጉን ከማንሳት አሁንም ቢሆን ለአርሰናል የአውሮፓ ሻምፒዮንስ ሊግ በጣም ቀላሉ መንገድ ስለነበረ እግሬን ሊሰብረው ይችል ነበር ያለው ደግሞ ማርቲኔሊ ነው። የመድፈኞቹ የፊት መስመር ተጫዋች ጋብርኤል ማርቲኔሊ የብሬንትፎርዱ ተጫዋች ክርስቲያን ኖርጋርድ በቀይ ካርድ መውጣት ይገባው ነበር ብለዋል። ክርስቲያን ኖርጋርድ ለሰራበት ጥፋት አስተያየቱን የሰጠው ማርቲኔሊ እግሬን ሊሰብረው የሚችል ነበር ብለዋል። በክስተቱ ማርቲኔሊ በንግግሩም እግሬ መሬት ላይ ቢኖር ኖሮም ሰብሮ ነበረ፣ ለእኔ ጥፋቱ ቀይ ካርድ የሚያሰጥ ነበር፣ ግን አሁን ተርፌያለሁ፣ ደህና ነኝ ብለዋል። የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ጥፋቱ ያን ያህል የተካበደ አይደለም፣ ዳኛው ተገቢ ነው ያሉትን ቢጫ ካርድ ሰጥቷል፣ ቢጫ ካርዱ በቂ ነበር ብለዋል። ማይክል አርቴታ ግን በጨዋታው ወቅት ብስጭቴን አሳይቻለሁ፣ አሁን ጋዜጣዊ መግለጫ ላይ ስለዚህ ጥፋት መናገር አልፈልግም ብለዋል። የአርሰናል ደጋፊዎች ምናልባት ጨዋታውን ከተከታተላችሁት ይህ ጥፋት በቀጥታ ቀይ ካርድ የሚያስወጣ ነበረም ብላችሁ ታስባላችሁ ወይስ የእናንተ ነገር ለመልከት አጋሩን። ቤን ዋይትም በልምምር ላይ ባጋጠመው መጠነኛ ጉዳት ምክንያት ከስብስብ ውጭ እንደተደረገ አሰልጣኝ ማይክል አርቴታ ገልጿል። ከቤን ዋይት ጋር በተያያዘ ግን ለየትኛው ጨዋታ በብቁነት ይገኛል በሚለው ጉዳይ ላይ ከሕክምና ቡድን አባላት ተጨማሪ የሕክምና ውጤትን እንጠብቃለን ብለዋል። ዴክላን ራይስንም በተመለከተ ዴክላን ራይስ ጥሩ ነው፣ በጥሩ ሁኔታም ሲጫወት ነበረ፣ ጥሩም ስለሆነ ነው ወደ ሜዳ ላይ ያስገባ ነው፣ ወይም ደህና ስለነበረ ነው ወደ ሜዳ ያስገባ ነው ብለዋል። ዴክላን ራይስ በዘንድሮ የውድድር ዓመት ለሀገሩና ለክለቡ 21 የግብ አስተዋጽኦን ማበርከት የቻለበት ምሽት ነበረ። የጨዋታውም ግብ ስትገኝ አሲስት አድራጊው ዴክላን ራይስ ነበረ። ዴክላን ራይስ ለሀገሩና ለክለቡ ባደረጋቸው እንግዲህ ያለፉት 10 ጨዋታዎች በራሱ 8 ቀጥተኛ ግብ ላይ ተሳትፏል። 4 ግብ 4 አሲስት አለው። አስደናቂ ውድድር ዓመትን ዘንድሮ በአርሰናል ቤትም እያሳለፈ ይገኛል። አርሰናል ባለፉት 7 የፕሪሚየር ሊግ ጨዋታ ያሳየውን ብቃት ካየን 2 አሸነፈ፣ 4 አቻ ወጣ፣ 1 ተሸነፈ። አርሰናል ያለፉትን 7 የሊግ ጨዋታ ሁሉንም አሸንፎ ቢሆን ኖሮ በፕሪሚየር ሊጉ 74 ነጥቦችን ይዞ ከወቅታዊ የሊቨርፑል ነጥብ ራሱ መብለጥ ይችል ነበር። 73 ነጥብ ነው ሊቨርፑል ያለውና ምናልባት አርሰናል 7ቱንም ቢያሸንፍ የፕሪሚየር ሊጉ መሪ የሚሆንበት እድል ነበረ። ግን አርሰናል ባለፉት 7 ጨዋታ 2 ድል የዘለለ ነገር በፕሪሚየር ሊጉ ማምጣት አልቻለ። አብዛኛውን አቻ ነው የወጣው፣ 4 አቻ ነውና አርሰናል ቤት ዘንድሮ አቻ በጣም አስከፊ ውጤታቸው ነበር ማለት ይቻላል። በእንግሊዝ ፕሪሚየር ሊግ ዘንድሮ ኤቨርተን 14 ጊዜ አቻ ወጥቷል። በቃ ትልቁ አቻ በፕሪሚየር ሊጉ ዘንድሮ ኤቨርተን ነው። ብራይተን እና አርሰናል እኩል 12 ጊዜ አቻ የወጡ ቡድኖች ናቸውና አርሰናል ዘንድሮ ጉዳትና አቻ የጎዳው ቡድን ማለት ይቻላል። ለማንኛውም የአርሰናል ደጋፊዎች አነጋጋሪው ነገር 25 ቁጥር መለያ እንደዚሁም ከላይ የአውሮፓ ሻምፒዮንስ ሊግ አሸናፊ ሚሉ ቲሸርቶችን ለብሰው ትላንት በስቴዲየም ውስጥና በስቴዲየሙ ዙሪያ ተመልክተናቸዋል። ዘንድሮ ተስፋቸው ሁሉ ነገራቸው ሁሉ ያለው የአውሮፓ ሻምፒዮንስ ሊግ ላይ ይመስላል። በፕሪሚየር ሊጉ እንኳን ካየን 17 ነጥቦችን 2022-23 የውድድር ዓመት ላይ ጣሉ፣ ሁለተኛ ወጡ። 2023-24 የውድድር ዓመት 17 ነጥብ ጣሉ፣ ሁለተኛውን ወጡ። ዘንድሮ ገና ፕሪሚየር ሊጉ የበርከት ያሉ ጨዋታዎች እየቀሩት ማለት ነው። ቢያንስ 32ኛ ሳምንት ላይ ደርሰናል። ወደ 7 በላይ ጨዋታዎች እየቀሩት 16 ነጥቦችን ጥሏል። ይሄ ለአርሰናል ጥሩ የሚባል ውጤት አይደለም ዘንድሮ እያስመዘገበ ያለውና 16 ነጥቦች በላይ ዘንድሮ እንደሚጥል የሚያሳየበት ነበረ። ጨዋታውን በቁጥር ከገለጽ ነው 1-1 ተጠናቀቀ። ግብ ማስቆጠር ንጻሬ አርሰናል 0.79 እንደዚሁ ብሬንትፎርድ 0.19 ነበር። በሙከራ ደረጃ አርሰናል 14 ሞከሩም 3 ሙከራ ብሬንትፎርድ፣ ኢላማውን የጠበቀ ሙከራ አርሰናል 3 ብሬንትፎርድ 2። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ 38 ኳስ ነክቷል አርሰናል፣ ብሬንትፎርድ 16። በኳስ ቁጥጥርም አርሰናል 63.7 በመቶ፣ ብሬንትፎርድ 36.3 በመቶ። የማዕዘን ምት አርሰናል 13 እንደዚሁ ብሬንትፎርድ 5።
ከ13ቱም ግን አንድም ግብ ማግኘት አልቻሉም። በተቃራኒው ግን የብሬንትፎርድን የማዕዘን ምት በመልሶ ማጥቃት ይዘው ሄደው ነበረ ግብ ማስቆጠር የቻሉት። ዊሊያም ሳሊባ በጨዋታው ላይ ብዙ ኳስ የነካው እሱ ነበር። 80 ብዙ የተሳኩ ኳስ የማቀበል ስኬትም ነበረው። በጨዋታው ላይ ከ72ቱ 68ቱን አሳክቷል። ብዙ ጊዜ ወደ ሜዳው የመጨረሻ ክፍል ኳስ ይዞ ገብቷል 12 ጊዜ። ብዙ ኳሶችን መልሶ ያሸነፈው እሱ ነው 9። ብዙ የአንድ ለአንድ ግቦችን ያሸነፈው እሱ ነው 5። ብዙ የግብ ዕድሎችን የፈጠረው ዊሊያም ሳሊባ ነው 3 ኳሶችን ከግብ ክልሉ አርቋል። በሊግ ጨዋታ 3 የግብ ዕድሎችን ሲፈጠር ይህም ለሱ ለመጀመሪያ ጊዜ ነው። በጨዋታው በብዙ መመዘኛ ዊሊያም ሳሊባ እጅግ በጣም አስደናቂ ምሽት ነበረ ማሳለፍ የቻለው። አርሰናል ባለፉት 7 ጨዋታ ድል ያደረጋቸው ቼልሲና ፉልሃምን የለንደን ክለቦችን ብቻ ነው። ከለንደን ክለቦች ውጪ በነበሩ ጨዋታዎች ላይ ድፍን 3 ነጥብ ሊያገኝባቸው አልቻለም። አሁን ሊቨርፑልን እየተከተል ነው ይላሉ አሰልጣኝ ማይክል አርቴታ። ግን የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ማይክል አርቴታ ቡድናቸው በብሬንትፎርድ ጨዋታ የተቆጠረበት ግብ ቀላል ብለውታል። በውጤቱ በጣም ተበሳጭተናል ያሉት ማይክል አርቴታም የተቆጠረብን ግብ በጣም ደካማ ነበር ብለዋል። ቡድኑ ሁልጊዜም ዝግጁ መሆኑን ያነሱት ማይክል አርቴታ በየ3 ቀኑ መጫወት ለምደናል፣ ድካም ሰበብ ሊሆን አይችልም ብለዋል። ከሊቨርፑል በ10 ነጥቦች ስለመራቃቸው የተጠይቁት አሰልጣኝ በዚህ ደረጃ እንድንርቅ ያደረጉን ብዙ ምክንያቶች አሉብን ብለዋል። አክሎም ማስተካከል ያለብን ነገሮች አሉ፣ አሁን ሁሉንም ነገር ልናስተካክላቸው እንሞክራለን፣ ዓላማችን ከዚህ በተሻለ ደረጃ ማጠናቀቅ ነው ብለዋል። አሁን በደንብ ማገገሚያ ሰዓት ያስፈልገናል፣ አመቱ ምርጥ ጨዋታም ጥሩ ዝግጅት እናደርጋለን ብለዋል። ለሳንቲያጎ ቤርናቢዮ ጨዋታ ማጋለሽ በትላንትናው ዕለት የተሳካ የቀዶ ጥገና ማድረጉ የተረጋገጠ ሲሆን በዚህ ውድድር ዓመት ዳግም ለአርሰናል እንደማይጫወት ይታወቃል። የተጫዋች በደረሰበት ጉዳት ምክንያት በትላንትናው ዕለት የቀዶ ጥገናውን አድርጓል። የማገገም ሂደቱንም በቀጣይ በአርሰናል የልምምድ ማዕከል ይጀምራል ተብሎ ይጠበቃል። ያው ማጋለሽን ማጣት ለአርሰናል በጣም ከባድ ነው። ምናልባት ግን አመቱን በምን አይነት መንገድ ያጠናቅቁታል የሚለውም ይጠበቃል። ያለ ማጋለሽ ሁለተኛ ጨዋታቸውን አድርገዋል። እንግዲህ ሪያል ማድሪድን በሰፊ ግብ ልዩነት ማሸነፋቸው የሳምንቱ አነጋጋሪ ውጤት እንደነበረ ይታወቃል። ለማንኛውም አርሰናል በሳምንቱ አጋማሽ በሳንቲያጎ ቤርናቡ ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የሁለተኛ ዙር ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታ ኤምሬትስ ላይ 3-0 ያሸነፈው አርሰናል ውጤት ለማስጠበቅ የሚደረግ መርሃ ግብር ነው። በመጪው ክረምት የዝውውር መስኮት 200 ሚሊዮን ፓውንድ ለሩበን አሞሪም አዲስ ተጫዋች እንዲያስፈርም አስቀምጠዋል ተብሏል። በተጨማሪም በውሰት በማንቸስተር ዩናይትድ ቤት የሌሉና በዩናይትድ በኩል ትልቅ ዋጋ ይገኝባቸዋል የተባሉ ተጫዋቾችም ሂሳብ ዝርዝር ይፋ ተደርጓል። ማርከስ ራሽፎርድ 50 ሚሊዮን ፓውንድ፣ ጄይደን ሳንቾ 30 ሚሊዮን ፓውንድ በላይ፣ አንቶኒ ከ30 ሚሊዮን ፓውንድ በላይ፣ ታይለር ማላሲያ ከ10 ሚሊዮን ፓውንድ በላይ አጠቃላይ ይገኝባቸዋል ተብሎ ይጠበቃል። የነዚህ ተጫዋች ዝውውር ገቢ ቀጥታ ለሩበን አሞሪም ቃል ከተገባው 200 ሚሊዮን ፓውንድ ጋር ተጨምሮ ቀጣይ የማንቸስተር ዩናይትድ በጀት ይሆናል ተብሎ ይጠበቃል። አጠቃላይ ወደ 300 ሚሊዮን ዩሮ በላይ ለሩበን አሞሪም ቀጣይ ክረምት ይመደባል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ካዜሜሮ፣ አንድሬ ኦናናና አሌሃንድሮ ጋርናቾ በክለቡ የመቆየታቸው ነገር እርግጥ አይደለም። ካዜሜሮ እና ኦናና ከሳውዲ አረቢያ የሚመጣ ጥያቄ ለመቀበል ፍላጎት አለ። እያንዳንዳቸው 20 ሚሊዮን ፓውንድ በላይ ገቢ ያስገኛሉ ተብሎ ይጠበቃል። ጋርናቾ በኩሉ ከ50 ሚሊዮን ፓውንድ በላይ በናፖሊ ራዳር ውስጥ ያለ ተጫዋች ነው። የነዚህም ተጫዋች ሽያጭ ለግዢ የሚውል ሲሆን በተጨማሪም ከገቢው ባሻገር ዩናይትድ ፋይናንሻል አስተዳደር በአመት እስከ 80 ሚሊዮን ፓውንድ ደሞዝ ይቆጥባል ተብሎ ይጠበቃልና የዩናይትድ አብዮት ከዚህም ከፍ ያለ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ለማንኛውም እነኚህ ሁሉ ተጫዋቾች በማንቸስተር ዩናይትድ በኩል ቀጣይ ክረምት ክለቡን ሊሰናበቱ የሚችሉና እንዲሰናበቱም የተወሰነባቸው ናቸው። የ5 ዓመቱ ካናዳዊ የሊል የመሃል የፊት መስመር አጥቂ ጆናታን ዴቪድንም በተመለከተ በዚህ ክረምት ከክለቡ ጋር እንደሚለያይ ይታወቃል። በነፃ ወኪል በርካታ የአውሮፓ ክለቦች እሱን በነፃ ለማግኘትም ጥረት እያደረጉ ነው። ማንቸስተር ዩናይትዶችም ካናዳዊ የፊት መስመር አጥቂ ጆናታን ዴቪድን ለማስፈረም ከፍተኛ ፍላጎት አላቸው። በተጫዋቹ በኩል አንድ በነፃ የሚገኝ ነው። በጣም ውጤታማ ጊዜን ያሳልፈዋል። በዛ ላይ የካሪንግተን የማንቸስተር ዩናይትድ የአካዳሚ ውጤት እንደነበረ አይዘነጋም።
ሪያል ቤቲሶች አንቶኒን በክለባቸው የማቆየት ልዩ ፍላጎት እንዳላቸው ይፋ ካደረጉ በኋላ ከተጫዋቹ ቅርብ ሰዎች ጋር ድርድር ወይም ውይይት ማድረጋቸው ተረጋግጧል። በማንቸስተር ዩናይትድ በኩል ተጫዋቹን አሳልፎ የመስጠት ፍላጎት ያለ ሲሆን በቀጣይም ከሪያል ቤቲስ ጋር ለመደራደር ዝግጁ ናቸው ተብሏል። ሪያል ቤቲሶችም ተጫዋቹን ከማንቸስተር ዩናይትድ እንደሚያስፈርሙትም ይተማመናሉ ብሏል ፋብሪዚዮ ሮማኖ። ከዩናይትድ ጋር ለመድረስ ብዙም ከባድ አይደለም ብሎታል። ይሄንን ዝውውር እንደሚታወቀው ማንቸስተር ዩናይትድ ለሽያጭ ካቀረባቸውና ገንዘብ ከሚፈልግባቸው ተጫዋቾች አንቶኒ ነው። አንድም ከተጫዋቹ ገንዘብ ማግኘት ይፈልጋሉ፣ ሁለትም የደሞዝ ሁኔታን ማስተካከል ይፈልጋሉ። በዩናይትድ የአንቶኒ መልቀቅ እንደተጠበቀ ነው። መዳረሻው ብቻ ነው የሚጠበቀው። ሪያል ቤቲስ ግን የገላቸው ለማድረግ ከፍተኛ ጥረታቸውንም እንደቀጠለ ነው። ማንቸስተር ዩናይትዶች የአያክሱን እጅግ በጣም አስደናቂውን የ16 ዓመት ታዳጊ አብዶላህ ኦዛንን ለማስፈረም ፍላጎት እንዳላቸው ይታወቃል። ሰሞኑን የ17 ዓመት በታች የአፍሪካ ዋንጫን ሲከታተሉ ነበር የዩናይትድ መልማዮች ተጫዋቹን ለመመልከት። በዚህ ሳምንት ደግሞ ወደ አያክስ አቅንተው ዩናይትድ መልማዮች ይህን የ16 ዓመት ታዳጊ ተመልክተውታል። ወደ ቡድኑ ቀጣይ ክረምት ሊያመጡ ከሚፈልጉት ተጫዋቾች ይሄኛው ተጫዋች ይጠቀሳል። አስደናቂ የሚባል ጊዜን እያሳለፈ ነው። ጃክ ሙር ሃውስ ዛሬ በኒካስል ዩናይትድ ጨዋታ እንዲሳተፍ ከስብስቡ ጋር አብሮ እንደሚገኝ እንደዚሁ በማንቸስተር ዩናይትድ በኩል ተረጋግጧል። ማንቸስተር ዩናይትድ ከኒካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ ነው። ጆሊንተን እና ብሩኖ ጉማሬሽ እንደዚሁ ከዩናይትድ በኩል ደግሞ ሌኔሮ ቢጫ ካርድ የሚያዩ ከሆነ ቀጣይ ጨዋታ የሚያመልጣቸው ይሆናል። ባለፉት 5 የግል ያደረጓቸውን ጨዋታዎች ካየን ኒካስል ዩናይትድ 4 ድል አድርጎ በአንድ ጨዋታ ደግሞ ሽንፈት አጋጥሞታል። ማንቸስተር ዩናይትድ በአንጻራዊነት ካለፉት 5 የመጨረሻ ጨዋታ 2 ድል ያለው ሲሆን 2 ጨዋታ አቻውቶ 1 ጨዋታ ሽንፈት ገጥሞታል በኖቲንግሃም ፎረስት። የመጨረሻ 2 ጨዋታ ከሲቲ ጋር 0-0 ከኦሊምፒክ ሊዮን ጋር 2-2 ያጠናቀቁት ጨዋታ ደግሞ በዩናይትድ በኩል ተጠቃሽ ናቸው። በርስ በርስ ግንኙነት የማንቸስተር ዩናይትድ ፍጹም የበላይነት እንዳለ ነው። 92 ጊዜ ዩናይትድ አሸንፏል። 47 ጊዜ ኒካስል ዩናይትድ ሲያሸንፍ 41 ጊዜ እነኚህ ሁለት ክለቦች ጨዋታቸውን ባቻ ውጤት አጠናቀዋል። በርስ በርስ ግንኙነት የመጨረሻ 5 ግንኙነታቸውን ነጥለን ከተመለከትን የኒካስል ዩናይትድ ፍጹም የበላይነት አለው። ቤተሰቦቻችን በመጨረሻ 5 ጨዋታ ዩናይትድን 4 ጊዜ ያሸንፉታል። ዩናይትድ ከመጨረሻ 5 ጨዋታ 1 ጊዜ በፕሪሚየር ሊግ ኦልድ ትራፎርድ እሱንም 2024 ሜይ ላይ ነበረ 3-2 ያሸነፈ። ከዛ ውጪ ኒካስል ዩናይትድን ባለፉት 4 ጨዋታ 2-0፣ 1-0፣ 3-0 እና 2-0 ሲያሸንፍ ባለፉት 4 ጨዋታ ኒካስል ዩናይትድን ሲያሸንፍ አንድም ግብ አልተቆጠረበትም ነበር ማለት ነው። ይህ ለዩናይትድ ጥሩ የሚባል ውጤት አይመስልም። በአንጻራዊነት ካየ ነው በኒካስል ዩናይትድ ባለፉት ቅርብ ዓመታት የበላይነትም እየተወሰደበት ይገኛል። ኤዲሃው ሆስፒታል ናቸው። ስለዚህ ዛሬውን ጨዋታ አይመሩም። ኒካስል ዩናይትዶች በሩበን አሞሪም የሚመራውን ማንቸስተር ዩናይትድን ሴንት ጄምስ ፓርክ ስቴዲየም 52,000 ደጋፊ ምሽት 12:30 የሚፋለሙ ይሆናል። ጨዋታውን ማን በበላይነት ሊወጣ ይችላል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። በዚህ ውድድር ዘመን በአውሮፓ 5ቱ ታላላቅ ሊጎችም ብዙ ግቦችን በማስቆጠር ወይም ብዙ የግብ አስተዋጽኦችን በማድረግ ሳላህን አሁን የሚስተካከል የለም። 44 አለው። ምናልባትም በአውሮፓ 5 ታላላቅ ሊጎች ቀጥሎ የምናገኘው ሰው ሃሪ ኬን ነው፣ 31 አለው። ከዛ ቀጥሎ ኦማር ማርሙሽ 30 አለው። እነኚህ በግብ አስተዋጽኦ እንጂ ግብ ብቻ ነጥለን ካየን ሌሎች በርከት ያሉ ተጫዋቾች አሉ። አሲስት ሲደመር ግብን ካየን ከ1 እስከ 3 ያለውን ደረጃ እነኚህ ይመሩታል። እንግዲህ ሶስቱም ሃሪ ኬን በፕሪሚየር ሊግ የተጫወተ፣ ኦማር ማርሙሽ እና ሳላ በፕሪሚየር ሊግ እየተጫወቱ ያሉ ተጫዋቾች እንደሆነ ይታወቃል። ሪቻርድ ሂውዝ እስካሁን በሊቨርፑል ቤት ያልታዩ ግን አስደናቂ ስራዎችን ሰርተዋል። እንመልከታቸው። አርኔ ስሎትን አስፈረሙ በአሰልጣኝነት። ጆርጅ ማማርዳሽቪሊ ቀጣይ ግብ ጠባቂ ነው። ፍሬድሪኮ ኬዛን አስፈርመዋል። የራል ኳንሳን ኮንትራት አራዝመዋል። የሳላ ኮንትራት አራዝመዋል። ቨርጅል ቫንዳይ ኮንትራት እንግዲህ ኦልሞስት ሰዓታት ብቻ የቀሩት ናቸው። ኢብራሂማ ኮናቴን ኮንትራት ለማስፈረም ጥቂት ስራዎች ብቻ ይቀራሉ። ሪቻርድ ሂውዝ ያልታዩ ስራዎችን ግን ደግሞ ሊቨርፑልን በብዙ እያሻገሩ ያሉ ስራዎችን እየሰሩ ይገኛሉ። የዚህ ሰው ወደ ሊቨርፑል መምጣት የክሎፕን ስንብት ተከትሎ ቡድኑን በአዲስ መልክ እንደገና እንዲያዋቅሩ በኤፍሲ ግሩፕ ተመልምለው የመጡ ናቸው። በርንማውዝ ቤት በጣም አስደናቂ ስራን ሰርተዋል። አንዲ ራውላን ለበርንማውዝ ያመጡት እሳቸው ናቸው። ሜሎስ ኬርኪዝን ለበርንማውዝ ያመጡት እሳቸው ናቸውና አሁን ደግሞ ወደዚህ ክለብ ሊቨርፑል እንዲመጡ የተደረገው የክሎፕን መልቀቅ ተከትሎ በርካታ ስንብት መኖሩን ተከትሎ ቡድኑን በአዲስ መልክ እንዲያጠናክሩ ነበር።
ስራቸውን በአግባቡ እየሰሩ ይመስላል። ቀጣይ ክረምትም አብዮት ይጠበቃል በሊቨርፑል። ሊቨርፑል የፕሪሚየር ሊጉን ዋንጫ ለማንሳት ምናልባት ቀጣይ ሳምንትንም ብቻ ልንጠብቅ እንችላለን። ዛሬ ሊቨርፑል ዌስትሃምን ካሸነፈ ቀጣይ ሳምንት አርሰናል በኤፕሲሽ ከተሸነፈና ሌስተር ሲቲን የሚያሸንፍ ከሆነ ሊቨርፑል ቀጣይ ሳምንት ፕሪሚየር ሊጉ ይጠናቀቃል። አሁን በሁለቱ ክለቦች መካከል ያለው ነጥብ ልዩነት ማለት ነው የአርኔ ስሎት ቡድን 5 ቀሪ ጨዋታዎች እየቀራቸው የፕሪሚየር ሊጉ ሻምፒዮን መሆናቸውን ሊያረጋግጡ ይችላሉ ማለት ነው። ለማንኛውም ሊቨርፑል በቀጣይ የሚያደርጋቸው አብዛኞቹ ጨዋታዎቹ ራሱ አንፊልድ ላይ ናቸው። ዛሬ ከዌስትሃም ዩናይትድ ጋር በራሱ በአንፊልድ ሮድ ስቴዲየም ነው ጨዋታውን የሚያደርገው። ከዛ ከሌስተር ከዛ ከቶትናም እያለ ፕሪሚየር ሊጉ ይቀጥላል ሊቨርፑል። ስለዚህ ፕሪሚየር ሊጉን ለማሳካት ምናልባት ቀጣይ ሳምንትም የእንግሊዝ ፕሪሚየር ሊግ ሊጠናቀቅ የሚችልበት ሂሳባዊ ስሌት አለ፣ ግን ላይጠናቀቅ የሚችልበት ሌላኛው ሂሳባዊ ስሌት አለ። ለማንኛውም ሊቨርፑል ዛሬ ወሳኝ ጨዋታውን ከዌስትሃም ዩናይትድ ጋር ያደርጋል። በሊቨርፑል በኩል ኮዲ ጋክፖ፣ ትሬንት አሌክሳንደር-አርኖልድ 4 የቢጫ ካርድ ክምችት አለባቸው። በለሜዳው ሊቨርፑል ስለሆነ ሊቨርፑል እናስቀድም። ሊቨርፑል ጥሩ አይደለም በመጨረሻዎቹ 5 ጨዋታ 2 ድል ብቻ አለው። ከዚህ ውጪ ግን በፉልሃም፣ በኒካስል ዩናይትድ፣ በፓሪስ ሰን ጀርሜን ሽንፈት ያስተናገደ ቡድን ነው። ተጋጣሚ ዌስትሃም ዩናይትድን ካየን በአንጻራዊነት 1 ድል ብቻ ያለው ቡድን ነው። 1 ጨዋታ ድል አድርጓል፣ 2 ተሸንፎ 2 ጨዋታዎችን ደግሞ በአቻ ውጤት ነው ማጠናቀቅ የቻለው። በሁለቱ ክለቦች መካከል በነበሩም የመጨረሻ እርስ በርስ ግንኙነቶች ውስጥ ሊቨርፑል 81 ጊዜ ሲያሸንፍ 29 ጊዜ ዌስትሃም ዩናይትድ አሸንፏል። 38 ጊዜ በአቻ ውጤት ነው ሁለቱ ክለቦች መለየት የቻሉት። ለመጨረሻ ጊዜ ሲገናኙ ደግሞ ሊቨርፑል ዌስትሃም ዩናይትድን 5-0 አሸንፎታል። በእርግጥ ከመጨረሻ 5 ጨዋታ ሊቨርፑል በዌስትሃም ተሸንፎ ያቅም 4ቱን ድል ሲያደርግ በአንድ ጨዋታቸው ወጥቷል። በ3 ጨዋታ 5 ግብ ሊቨርፑል አስቆጥሮበታል። ባለፉት 5 ጨዋታም የሊቨርፑል የበላይነት ፍጹም ነበር ማለት ይቻላል። ዛሬ በኢትዮጵያን አቆጣጠር ልክ 10 ሰዓት ሲል በአርኔ ስሎት የሚመራው ሊቨርፑል በግርሃም ፖተር የሚመራውን ዌስትሃም ዩናይትድን አንፊልድ ሮድ ስቴዲየም ከ60 ሺህ በላይ ደጋፊ የሚፋለም ይሆናል። ማን ጨዋታውን በበላይነት ይወጣል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩን። ቼልሲዎች በቀጣይ ክረምት የተከላካይ ክፍላቸውን ለማጠናከር ማርክ ጉዌን ማስኮብለል ይፈልጋሉ። የቀድሞ ተጫዋቻቸው ነው 50 ሚሊዮን ዩሮ ሲደመር ቻሎባን ለክሪስታል ፓላስ የማቅረብ እቅድ እንዳላቸውም እየተዘገበ ይገኛል። በቼልሲ በኩል ምናልባት ዘንድሮ በቡድን ደረጃ ለየት ያለ ነገር ያስመለከቱን በፔድሮ ላይ ነው። ፔድሮ ኔቶ ተደጋጋሚ ጉዳት የሚያስተናግድ በወልቭስ ከ112 በላይ ጨዋታዎች ያመለጡት በጉዳት ምክንያት ነበረ። ይህ ተጫዋች ወደ ቼልሲ ሲመጣ በርካቶች ቅሬታ ነበራቸው ከነበረበት የጉዳት ታሪክ። በብቃት ደረጃ እንኳን የሚታመው አይደለም። የቼልሲ ፈጣኑም ተጫዋች እሱ እንደሆነ ይታወቃል። ዘንድሮ በአጠቃላይ ለቼልሲ ያመለጠው 3 ጨዋታዎችን ነው። 3ቱም ጨዋታዎች ሲያመልጡት ግን በጉዳት ምክንያት ተብለው ዝርዝር አልተደረገባቸውም። ነገር ግን ዘንድሮ ለቼልሲ 3 ጨዋታ ብቻም ያመለጠው ተጫዋች ነበረ። ቼልሲዎች እንደ ማንቸስተር ሲቲ አስቶን ቪላ ድል ማድረጋቸውን ተከትሎ ደረጃ ሰንጠረዡን ተነጥቆታል። ወደ 6ኛ ደረጃ ወርዷል። በእርግጥ ቼልሲ ዛሬ ድል የሚያደርግ ከሆነ በ56 ነጥብ 4ኛነቱን ይረከባል። ኒካስል ዩናይትድ ዛሬ ከማንቸስተር ዩናይትድ እና ቀጣይ የሳምንቱ አጋማሽ ከፓላስ ጋር የሚያደርገው ጨዋታ ደግሞ የፕሪሚየር ሊጉን ቶፕ 4 በደንብ የሚለይ አጋጣሚ ይሆናል። ለማንኛውም በቼልሲ በኩል ሞይሰስ ካይሴዶ እና ማሎ ጉስቶ፣ ለዚሁም በኢፕስዊች ታውን በኩል ሊያም ዴላፕ፣ ግሪቪስ እና ካልቨን ፊሊፕስ ቢጫ ካርድ የሚያዩ ከሆነ ቀጣይ ጨዋታ የሚያመልጣቸው ይሆናል። ባለሜዳውን ቼልሲን እናስቀድም ውድ ቤተሰቦቻችን። ቼልሲ ባለፉት 5 ጨዋታ 3 ድል አለው። 2 ጨዋታ ላይ ነጥብ ጥሏል። በአንዱ ተሸንፎ በአንዳዎች ወጥቷል። ኢፕስዊች ታውንን ካየን 1 ጨዋታ ብቻ ነው ድል ያለው። በ3 ጨዋታ ተሸንፈው በአንድ ጨዋታ ደግሞ አቻ መውጣት ችሏል። ሁለቱ ክለቦች ለመጨረሻ ጊዜ ሲገናኙ እንግዲህ በኢፕስዊች ታውን 2-0 አሸናፊነት ነበር የተጠናቀቀው የመጀመሪያው ዙር ጨዋታ ፖርትማን ሮድ ስቴዲየም ላይ። በአጠቃላይ ግን በርስ በርስ ግንኙነት ቼልሲ 21 ጊዜ ሲያሸነፍ ኢፕስዊች ታውን 10 ጊዜ 11 ጊዜ አቻ መውጣት ችለዋል። በአጠቃላይ መጨረሻ 5 ግንኙነት ኢፕስዊች 1 ሲያሸነፍ ቼልሲ 3 አሸንፎ 1 ጊዜ አቻ መውጣት የቻሉበትም አጋጣሚ ነበረ። ይህም ጨዋታ ልክ 10 ሰዓት ሲል ነው የሚጀምረው። በኤንዞ ማሬስካ የሚመራው ቼልሲ በኬረን ማክነን የሚመራውን ኢፕስዊች ታውን ስታንፎርድ ብሪጅ 40,834 ደጋፊ ፊት ይፋለማል። የዛሬውን ጨዋታ ማን በበላይነት ሊወጣ ይችላል? በሐሳብ መስጫ ሳጥናችን ላይ ያጋሩን። ቼልሲ ከኢፕስዊች ታውን፣ ሊቨርፑል ከዌስትሃም፣ ወልቭስ ከቶትናም 10 ሰዓት ሲል ይጀምራል። የኒካስል ዩናይትድ እና የማንቸስተር ዩናይትድ ጨዋታ ሴንት ጄምስ ፓርክ ስቴዲየም ምሽት 12 ሰዓት ከ30
የሚጀምር ጨዋታ ነው። በስፔን ላሊጋ ኦሳሱና ከጄሮና፣ አላቬስ ከሪያል ማድሪድ ይሄ ጨዋታ 11:15 ደቂቃ፣ ሪያል ቤስ ከቪያላሪያል እንዲሁም አትሌቲኮ ቤልባኦ ከሪዮ ቫይካኖ። በጣሊያን ሴሪያ አታላንታ ከቦሎኛ፣ ፊዮረንቲና ከፓርማ፣ ጄሮና ከጄኖዋ፣ ኮሞ ከቶሪኒዮ፣ ላዚዮ ከሮማ ይጫወታሉ። በጀርመን ቡንደስሊጋ ስቱትጋርት ከቨርደር ብሬመን፣ ፍራንክፈርት ከሃይደንሄም። በፍራንስ ሊጋ ሴንት ኢቲየን ከብሪስት፣ አንገርስ ከሞንፔሌ፣ ሊሃቨር ከሬሚስ፣ ኦግዤር ከሊዮን ጨዋታቸውን የሚያደርጉ ይሆናል። ለማስታወስ ያክል በእንግሊዝ ፕሪሚየር ሊግ በዕለተ ቅዳሜ ጨዋታ በሜዳው ብቸኛው ድፍን 3 ነጥብ ያገኘው ሲቲ ነበር። ማንቸስተር ሲቲ ፓላስን 5-2፣ ብራይተን ከሌስተር 2-2፣ ኤቨርተን ኖቲንግሃም ፎረስትን 1-0፣ ስቶን ቪላ ሳውዝሃምፕተንን 3-0፣ አርሰናል ከብሬንትፎርድ 1-1። በስፔን ላሊጋ ማሎርካ ሪያል ሶሲዳድን 2-0፣ ላስ ፓልማስ ሴታፌን 3-1፣ ኤስፓኞል ሴልታ ቪጎን 2-0፣ ባርሴሎና ሌጋኝስን 1-0። በጣሊያን ሴሪያ ቬንዚያ ሞንዛን 1-0፣ እንደዚሁም ኢንተር ሚላን ካግላሪን 3-1፣ ዩቬንቱስ ሊቼን 2-1። በጀርመን ቡንደስሊጋ ፍራይቡርግ ሞንቸግላድባን 2-0፣ ባየር ሌቨርኩሰን ከዩኒየን በርሊን 0-0፣ ኦግስቦርግ ቦካምን 2-1፣ ሆልስቲን ኪል ሜንዝን 2-0፣ እንደዚሁም ቦሩሲያ ዶርትመን ከባየር ሙኒክ 2-2። በፍራንስ ሊጋ ሞናኮ ማርሴን 3-0፣ ሊል ቱሉስን 2-0፣ ስትራስቡርግ ከኒዝ 2-2። በሳውዲ ፕሮ ሊግ አልናስር አልሪያድን 2-1 በሆነ ውጤት ያሸነፈበት የዕለተ ቅዳሜ ጨዋታ ውጤቶች ናቸው። ዛሬ በሚደረጉ ጨዋታዎች ላይ ግን ክለቦቻችሁ ድል እንዲቀናቸው ተመኝተን በርካታ ገቢ ያለበት ጨዋታ የሚሆን ድል ሲያደርግ ክለባችሁ ቃል ስፖርት ዩቲዩብ ቻናላችንም ከሀገር ቤት ከባህር ማዶ ለዚህ ሰዓት እናንተ ውድ አድማጮቻችን በተሰማቸው ብለን የመራራጥናችሁ ስፖርታዊ መረጃችን ይህን ይመስል ነበር። ዕለተ እሑድ ማለዳ ስፖርታዊ መረጃችን እዚህ ጋር አብቅቷል። ምሽት ተጨማሪ መረጃዎችን ይዘን እንገናኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ የጨዋታ ውጤታችሁን በሀሳብ መስጫ ሳጥናችን ላይ ማስፈር እንዳይረሳ። ሰናይ ጊዜ